ያረፈ ሰው ማለት የማይሰራ ሰው ማለት አይደለም። ብዙ ስራ የሌለው ሰው ማለት አይደለም። ያረፈ ሰው ማለት በህይወት ውጣ ውረድ ውስጥ ሆኖ በህይወት ውጣ ውረድ ውስጥ ነው። በህይወት ማዕበሎች ውስጥ እያለፈ በችግሮች ውስጥ እያለፈ በከፍታና በዝቅታ ውስጥ እያለፈ የማይናወጥ የማይረበሽ የማይታወክ ሰው ማለት ነው። ችግሮች አሉ። ማዕበል ይመጣል፣ ችግር ይመጣል፣ ከፍታ ዝቅታ ይመጣል፣ አፕስ ኤንድ ዳውንስ አሉ። ያ ያረፈ ሰው ግን አይናወጥም፣ አይረበሽም፣ አይታወክም፣ ቦታውን አይለቅም። እንደተረጋጋ ታገኘዋለሽ። ስለዚህ በዚህ ውስጥ ሲያልፍ ተረጋግቶ ተማምኖ እርግጠኛ ሆኖ ተስፋ ሳይቆርጥ ዙሪያው እንዲህ ተተራምሶ እሱ ግን ተረጋግቶ የሚኖር ሰው በአምላኩም ላይ ተማምኖ የሚኖር ሰው ማለት ነው። ያረፈ ሰው ማለት ቢዚ ሆኖ ግን ያረፈ ሰው፣ በጣም የሚሰራ ግን ያረፈ ሰው፣ በጣም የሚደክም ግን ያረፈ ሰው፣ የተረጋጋ የማይናወጥ የማይረበሽ ማዕበል ሲመጣበት ዙሪያው ተበጥብጦ እሱ ጋር ስትሄጂ ጸጥ ብሎ የሚቀመጥ ያ አቅም ያለው ደንብሮ የማይሄድ ተረብሾ የማይሄድ የተረጋጋ ሰው ማለት ነው። ራስሽን ጓደኛ አድርገሽ ለሰዎች ማቅረብ፣ በማይንድ ሴትሽ ውስጥ ጠላት እንደሌለሽ ማሰብ። እኔ አሁን ጠላቶቼ ማን ናቸው? አይ ሃቭ ነን። አንድም ጠላት የለኝም። በእኔ አእምሮ አንድም ጠላት የለኝም። እኔ የሁሉ ወዳጅ ነኝ፣ የሁሉ ጓደኛ ነኝ። ለሚፈልግ ሁሉ ራሴን ጓደኛ አድርጌ አቅርቤያለሁ፣ ወዳጅ አድርጌ አቅርቤያለሁ። እዛ ጋ ይሄንን የማይፈልግ ሊጣላኝ የሚፈልግ ሰው አለ። እኔ እሱ አይመለከተኝም። ግን አስፋራስ ዩ አር ኮንሰርንድ፣ አንቺ ግን በአንቺ በኩል ግን ጠላትነት ከማንም ሰው ጋር አይኖርሽ። ሁሉ ሰዎችን ወዳጆችሽ አድርገሽ አስቢያቸው። ራስሽን ጓደኛ አድርገሽ አቅርቢላቸው፣ ወዳጅ አድርገሽ አቅርቢላቸው። እኔ ሰዎችን መንገድ ላይ ሳገኝ እንደ ጓደኛ ነው ትሪት ማድረጋቸው። ሁሉንም እንደ ወዳጅ በጣም እንደማውቃቸው ቁጭ ብለን አውርተን እንደምናውቅ ጓደኛዬ እንደሆኑ ነው ትሪት ማድረጋቸው እንጂ ምናምን ብዬ እንትን አልልም። እና ጠላት አይኖርሽ። ራስሽን ጓደኛ አድርገሽ አቅርቢ። ለሁሉ ሰው ራስን ልክ ጆን ማክስዌል አም ዩር ፍሬንድ እንደሚለው በማይንድሽም ራስሽን ለሰዎች ሁሉ ጓደኛ ነኝ ብለሽ አቅርቢላቸው በአንቺ በኩል። ከዛ ማይንድሽ ውስጥ ጠላት የሆኑ ሰዎች አይሰሙሽም። እኔ አሁን ብፈልግ ጠላት ፈልገህ ንገረኝ ብትይ አላገኝም ጠላት። ከዛ ይሄ ምን ይሰጠኛል? ኮንፊደንስ ይሰጠኛል። አልፈራም፣ አልጨነቅም። በህዝቡ መካከል ስመላለስ ሊጎዳኝ የሚችል ሰው አለ ብዬ አላስብም። ምክንያቱም ጠላት አለኝ ብዬ አላስብም። ራሴን ወዳጅ አድርጌ አቅርቤያለሁ። እና በተቻለ መጠን ከሰዎች ሁሉ ጋር ሰላም አድርጎ መኖር፣ ለዛ ደግሞ ራስሽን የሁሉ ወዳጅ አድርገሽ ማቅረብ ማለት ነው። ኑሮዬ ይበቃኛል፣ አሁን ያለኝ ለጊዜው ለዛሬ አሁን ያለኝ ይበቃኛል ብሎ መኖር ነው። ይጨመርልኛል፣ ተጨማሪ የምፈልጋቸው ነገሮች እኮ አሉ። አሁን ግን ለጊዜው ግን ኑሮዬ ይበቃኛል፣ ቃሉም ይላል አይደል? ኑሮዬ ይበቃኛል፣ አሁን ያለኝ ነገር ይበቃኛል ብሎ ረክቶ መኖር ነው። ባለሽ ነገር ረክተሽ ስትኖሪ ማለት ነው። ያኛው እስኪመጣ ድረስ ያኛውን እስክታገኘው ድረስ መባከን ሳይሆን የአለመስራት ማለት አይደለም። ድህነትን እያበረታታን አይደለም። ጠንክረን እንሰራለን፣ እንለፋለን፣ እንደክማለን። ግን ለዛሬ ግን ያለኝ ይበቃል። ኮንቴንት ማለት መርካት ማለት ይሄ ነው። ጉድለቱን አለማየት። ከዛ ይሄ ፌስቡክ ላይ ቲክቶክ ላይ ያሉ ላይፎች አሉ የሚታዩ አይደለም? እነሱን አይተሽ የራስሽን ኑሮ አለመጥራት። እኔ ላንቺ ቤትሽ ቆንጆ ነው፣ የምትኖሪ ኑሮ በጣም ጥሩ ነው፣ ይበቃሻል፣ ግን ይጨመርልሻል። ጠንክረሽ ትሰሪ፣ ትሻሻያለሽ፣ ታድጊያለሽ። አሁን ያለሽ ኑሮ ግን ይበቃል። እንደዛ ብሎ ማሰብ ማለት ነው። ይሄ ምን ያደርግሻል? ያረፈ ሰው በቃ የሆነ ነገር ካላመጣሁ ብሎ የማይጨነቅ እንትን የማይል ያረፈ ሰው ያደርግሻል ማለት ነው።
መብራት የለም ዛሬ እጭ ዋ ሄደች እጭ መንገዱ ተዘጋግቷል ካልን በጣም ብዙ እጭ ይመጣል። በጣም ብዙ እጭ አለ። ከፈለኩኝ ልፈልግ ካልኩ በጣም ብዙ እጭ ምልባቸው ነገሮች ይኖራሉ። ይሄ ኮምፕሌኒንግ ነው ወይም ግራምብሊንግ የሚባለው። ዝም ብሎ ማጉረምረምን በጣም ነው የሚጠላው ፈጣሪ። በጣም ነው የሚያስቆጣው። ከግብፅ አውጥቷቸው እስራኤልን መንገድ ላይ ትዝ ይልሻል? እንዲህ በረሃብ ልትገለን ነው እንዲህ ያወጣ ሙሴን፣ በጥማት ልትገለን ነው እንዲህ ግብፅ እያለን ስንበላ የነበረው ነጭ ሽንኩርት፣ ቀዩ ሽንኩርት በጢሁ ምናምን ሲሉ ቁጣ ነው የምታየው። ከላይ በጣም ሲያስቆጣው ነው የምታየው። ለምን መሰለሽ? የተደረገልን ነገር ብዙ ነው። ለእኔ አሁን እንኳን ላጉረመርም በህይወት መኖሬ፣ አሁን አንቺ ጋር ቁጭ ብዬ ማውራቴ በእግዚአብሔር ምሕረት ነው። ስለዚህ ያደረገልንን ስለሚያውቅ እሱ የሆነ ነገር ጎደለ ብለን ስናጉረመርም በጣም የሚያስደስተው ነገር እንደሆነ አይቻለሁና ከማጉረምረም መራቅ በጣም ያስፈልጋል ለማለት ነው። ዛሬ እንዳንኖር ቢከለክሉን ሁለት ነገሮች አሉ። አንደኛ ትናንትና ነው፣ ሁለተኛ ነገ ነው። ትናንትና እየመጣ ይረብሸናል። ያጠፋው ጥፋት፣ የተሳሳትኩ ስህተት፣ ሰዎች የበደሉኝ ምናምን ጸጸቱ፣ ቂሙ ብኑ እየመጣ ከኋላ ዛሬን ሊያበላሽብኝ ይፈልጋል። ስለ ነገ ማሰብና መጨነቅ ደግሞ እሱ ደግሞ ይረብሸኛል። ነገን ማን ነው የሚያውቀው? እግዚአብሔር ብቻ፣ ማንም አያውቅም። ቀን ይዞ ቢመጣውን አታውቅምና ነገ በሚሆነው አትተማመን የሚል ይላል ሰለሞን። ቀን ይዞ የሚመጣውን አታውቅም። ነገን ማን ያውቅ? ማንም አያውቅም። ስለዚህ ለምን ስለ ነገ ይጨነቃለሁ? አሁን አንዱ የሚረብሸን በድንግዝግዝ ነው የምናየው። ነገን እያሰብን እየፈራን፣ ትናንትናን እያሰብን እየተጸጸትን፣ የትናንትና ጸጸት፣ የነገ ፍርሃት ዛሬን እንዳንኖራት ያደርገናል። ሰንራይዙን፣ ጠዋት ፀሐይ መውጣቱን፣ የጠዋቱን ሰዓት አጣጥሚው። ደስ ይላል የጠዋቱ ሰዓት። ሚዲያ አካባቢ ሲሆን፣ ቀትር ሲሆን አጣጥሚው። ተሰዓት በኋላ ደስ የሚል ነገር አለው። ምሽቱ ላይ ደስ የሚል፣ ማታ ደስ የሚል ነገር አለው። አንዷን ቀን ከመጀመሪያ እስከ መጨረሻ ድረስ ለማጣጣም መሞከር፣ ዛሬን መኖር፣ ዛሬን ኢንጆይ ማድረግ ማለት ነው። ዛሬን ነው የምኖር። ስለ ነገ አልጨነቅም። ስለ ትናንትና እኔ አያገባኝም። ትናንት እንዲያርገህ አላውቅም። እኔ ይቅርታ ጠይቄያለሁ፣ ንስሐ ገብቻለሁ። ፒሪየድ። የሰል ቴራፒ የሚባላል እና እሱ የሚለው ምንድን ነው? ቀዳዳዎች አሉ። በእነዚህ ቀዳዳዎች ከትናንትና ያለ ህይወታችን እየሾለኩ ይመጣሉ። ሰላም ማግኘት ከፈለግ ክሎዥር አድርግ። ያለፈውን ዝጋው። በቃ ያለፈው በይቅርታ በንስሐ ተዘግቷል። እኔ ስላለፈው ነገር አያገባኝም። ደሱ ነው እና ምን ይባላል መሰለሽ? አንድ ቢል ኬያን የሚባል ሰው ነው ያለው፣ yesterday is history ይላል። yesterday is history, tomorrow is a mystery. yesterday is history, tomorrow is a mystery, today is a gift of God. That's why, which is why we call it the present. present ምንለው ለዚህ ነው። yesterday is history, tomorrow is mystery, today is the gift of God. That's why, which is why we call it the present. ስጦታ ማለት አይደል? present እና እንደሱ ነው ማሰብ ያለብን። ትናንትና ታሪክ ነው፣ ነገ ደግሞ ሚስጥር ነው። ዛሬ እግዚአብሔር ስጦታ ነው፣ ዛሬ ኑሮ ነው። ማዘር ትሬዛም ተመሳሳይ ነገር ብለዋል። yesterday is gone፣ ትናንትና አልፏል። tomorrow ደግሞ ገና አልመጣም። ዛሬ ተሰጥቶናል። let's begin ይላሉ። እንጀምር፣ ዛሬ እንጀምር ይላሉ። እና እያንዳንዷን ቀን መኖር፣ ስለ ትናንትና ለመጸጸት፣ ስለ ነገ ለመጨነቅ ይሄ